መድኃኒቱ ተገኘ። ኢትዮጵያውያን እንኳን ደስ አላችሁ። አሁን የደረሰን አስደሳች ሰበር ዜና አለ። መለከቱት እንግዲህ ይሄ በጣም አስቸጋሪው የእምቦጭ አረም የሚገኝበት ጣና ሐይቅ ነው። በጣና ሐይቅ ዳርቻ ነው የምንገኘው በአሁኑ ሰዓት። እንግዲህ እንደምትመለከቱት አረሙ እጅግ በጣም አሳዛኝ ሁኔታ ላይ ነው የሚገኘው። ወደ ሐይቁ ለመንቀሳቀስ በጣም ብዙ ጥረት አድርገን ነበር። ነገር ግን ሐይቁ ጋር መድረስ አልቻልንም። እግራችን ከጉልበት በታች ሁሉ እየተዋጠብን ነው የሚገኘው። በላይ ድረስ እየተዋጠብን ነው የሚገኘው። ለዓመታት መፍትሄ ታጥቶለት የነበረው አሳሳቢው ጉዳይ በአዲሱ ዓመት መጀመሪያ ላይ መፍትሄ ተገኝቶለታል። እምቦጭን ከናካቴው የሚያጠፋ መድኃኒት መገኘቱ ተገለጸ። ሰላም ውድና የተከበራችሁ የታማኝ ሚዲያ ቤተሰቦች፣ ዛሬ ከሰዓት በኋላ በወጡ መረጃዎች መድኃኒቱ ተገኝቷል። ለዓመታት መፍትሄ ታጥቶለት የነበረው ጉዳይ በአዲሱ ዓመት አዲስ መፍትሄ ተገኝቶለታል። እምቦጭን ከናካቴው የሚያጠፋ መድኃኒት መገኘቱ ተገልጿል። የእምቦጭን አረም በሀገር በቀል እውቀት በመታገዝ ከናካቴው ለማጥፋት የሚያስችል ጸረ እምቦጭ መድኃኒት መገኘቱን የኢትዮጵያ ሊቃውንትና ምሁራን ማህበር ዛሬ በሰጠው መግለጫ አብስሯል። ይሄ በፈሳሽ መልክ የተዘጋጀ ጸረ እምቦጭ መድኃኒት በተረጨ በ24 ሰዓት ውስጥ የእምቦጭ አረምን ለማክሰም ይችላል የተባለ ሲሆን በ30 ቀናት ውስጥም ሙሉ ለሙሉ ያስወግደዋል ተብሏል። መድኃኒቱ የተገኘው ስለ እጽዋት ከሚመራመረው ዕፀ ሕይወት የእጽዋት ጥናትና ምርምር ማዕከል መሆኑን መግለጫውን የሰጠው የኢትዮጵያ ሊቃውንትና ምሁራን ማህበር ያስታወቀ ሲሆን መድኃኒቱን ወደ ተግባር አስገብቶም እምቦጭን በቀጣይ 3 ዓመታት ለማስወገድ ህጋዊ ስምምነት ማድረጉን ገልጿል። ጸረ እምቦጭ እጽዋቱን ያገኘው ማዕከል መስራች መሪጌታ በላይ አዳሙም እውቀቱን የቀሰሙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከሚገኙ ጠበብት ሊቃውንት መሆኑን በዕለቱ ተናግሯል። ጸረ እምቦጭ መድኃኒቱም ኦርጋኒክ በመሆኑ በሰው ላይም ሆነ በስነ ፍጥረት ላይ ምንም አይነት የቀጥታም ሆነ የጎንዮሽ ጉዳት አያስከትልም ብሏል። አረሙ ከዚህ በላይ ሳይስፋፋም በተፈለገው ፍጥነት ወደ ትግበራ ለመግባት ይረዳን ዘንድ ለምናደርጋቸው ወደ ጥናቶችና ተያያዥ ተግባራት በተለይ የመንግስት አካላትና የግል ባለሀብቶች እንዲሁም ማንኛውም ኢትዮጵያዊ የራሱን አስተዋጽኦ በማድረግ ከጎናቸው እንዲቆምም ጥሪ እናስተላልፋለን ሲል ማህበሩ መልእክቱን አስተላልፏል። ጣና ሐይቅ 3672 ኪሎ ሜትር ስፋት የነበረው ሲሆን በእምቦጩ ምክንያትም ወደ 3000 ኪሎ ሜትር ወርዷል። የሐዋሳና የዝዋይ ሐይቅ ተደምሮ የሚያክለው የሐይቁ ክፍል ወይንም 125579 የእግር ኳስ መጫወቻ ሜዳዎችን የሚያክል የቦታ ስፋት ወደ የብስነት መቀየሩን መረጃዎች ያሳያሉ። ክቡራን ተመልካቾች እንኳን ደስ አላችሁ፣ እንኳን ደስ አለን። የሀገራችን ልጆች ለዓለም የሚተርፍ ፍቱን መድኃኒት አግኝተዋል። መጀመሪያ ሌሎች ህክምናዎችም በርካታ ሪሰርቾች የጀመሩ ከኛ ባህላዊ ህክምና ባለሙያዎች ጋር ሌሎችም ዓለም አቀፍ ሪሰርቸሮች በጋራ ሆኖ የጀመሯቸው ስራዎች አሉ። ከዛ ጋር ተያይዞ ለዚህ አሁን ላለው ወረርሽኝም በዛ የቀጠለ ስራ እየተከናወነ ይገኛል። አሁን ግን ይሄ ወረርሽኝም እንደ ዓለምን ያስጨነቀ ወረርሽኝ ለዛ መድኃኒት ለማግኘትም የተጀመረው ሙከራ እየተሰራ ያለውን ሙከራ በአስፈላጊው ምርምር በማድረግ ወደ ቀጣይ ስቴፕ ለመሄድ የጤና ሚኒስቴር ከሚኒስትር ኦፍ ኢኖቬሽንና ቴክኖሎጂ ሚኒስትሪ ጋር በጋራና ይህንን ከሚሰሩ ባለሙያዎች ጋር በጋራ ሆኖ ይህንን ምርምር ወደፊት እንዲሄድ ዓለም አቀፍ ካሉ ተመራማሪዎችና እዚህ እኛ ጋር ካሉ የባህል ህክምና ባለሙያዎች ጋር በጋራ የሚሰራ ስራ ይሆናል። ስለዚህ ይህንን ወደፊት በማስኬድ ለዚህ ውጤት የሚሆን ነገር እናገኛለን። በተያያዘም እንደሚታወሰው ኢትዮጵያ ለኮሮና ቫይረስ በሽታ ቅጠል በጥሼ ለዓለም መድኃኒት አበረክታለሁ ብላ ነበር። በዚህም ይህ ዓለምን የፈተነ በሽታን ለመፈወስ የኢትዮጵያ የባህል ሐኪም አዋቂዎች በሽታው እንዲህ ሳይስፋፋ መድኃኒቱን ማግኘታቸውን አስቀድመው ተናግረው ነበር። ሆኖም ለዓለም ሚስጥር የሆነው የኮሮና ቫይረስ መድኃኒትና ክትባት ግን እስካሁን ድረስ ይፋ አልሆነም። በሀገራችን ሐኪሞች ተገኘ የተባለው መድኃኒት ጉዳይ ከምን ደረሰ በሚለው ላይ አጠር ያለች ዘገባ እንደሚከተለው ይዘን ቀርበናል። ሪሰርች ተደርጎ የኮቪድ-19
መድኃኒት ለመስራት በጋራ እየሰራን ቆይተናል፣ እየሰራንም እንገኛለን። አሁን የነበረውን የባህላዊ ሕክምና ዘዴ ከዘመናዊው ጋር በማስተሳሰር መድኃኒት ለማግኘት በሚደረገው ጥረት የባህላዊ ሕክምና ልሂቃን ይዘን ኢትዮጵያውያን በአገር ውስጥ ያሉና በውጭ ያሉ ኢትዮጵያውያን ተመራማሪዎች በዘርፉ አቀናጅተን የላቦራቶሪ ስራዎች ጥሩ ውጤት እያየን ነው የምንገኘው። በእርግጥ ኮቪድ-19 ብዙ ስለ ክትባት እንድናስብ አድርጎናል። ይህ ትውልድ በጉጉት የሚጠብቀው ክትባት የኮሮና ቫይረስን ነው። ቻይና ክትባቱን አግኝቼዋለሁ ማለት ጀምራለች። አንዳንዶች አንቺው ታመጪው አንቺው ታሮጪው ሲሉም ቀልደዋል። ሩሲያም ክትባቱ በእጄ ነው ካለች ሰንብታለች። አንዳንድ የምዕራቡ ሀገራት ሩሲያን ማን ያምናል ብለዋታል። ክትባቱ የዓለምን ሕዝብ ለሁለት ከፍሎታል። ጸረ ክትባት የሆኑ ቡድኖች ከወዲሁ ክትባት ይቅርባችሁ እያሉ ነው። ለምን ሲባሉም ቢልጌትስን ከማበልጸግ ያለፈ ትርፍ የለውም ይላሉ። WHO የሚያወጣቸው የፕሮቶኮል ስታንዳርዶች ያሟላ በሀገራችን የኤቲካል ክሊራንስ ስርዓት የሚያልፍ ብሎም የኤፍዲኤ የሬጉላቶሪ ሂደቶች እያለፈ ወደ ተግባር የሚገባ የምርምር ውጤት ነው የሚሆነው። ቀሪው ውጤቶች የሚገኙ ነገሮችን በየጊዜው ሪፖርት በኢትዮጵያ የሚካሄደው የኮቪድ-19 መድኃኒቶች ምርምር ምን ላይ ደረሰ? የኮቪድ-19 ክትባትን ለማግኘት ዓለም ላይታች እያለ ነው። ሁሉም አለኝ ባለው ባህላዊም ሆነ ዘመናዊ መድኃኒት ላይ ምርምር ያካሂዳል። የዓለም ጤና ድርጅት ይፋ ባደረገው መረጃ መሰረት ከሆነም በተለያዩ የዓለም ሀገራት ወደ 150 ክትባቶች ላይ ምርምር እየተካሄደ ነው። ነገር ግን እስካሁን ድረስ አንድም ፈዋሽ ነው የተባለ ክትባት አልተገኘም። በኢትዮጵያም በአሁኑ ወቅት ኮሮና ቫይረስን ሊያክሙ ይችላሉ ተብለው በቀረቡ 5 መድኃኒቶች ላይ ምርምር እየተደረገ መሆኑን የህብረተሰብ ጤና ተቋም የባህልና ዘመናዊ መድኃኒት ምርምር ዳይሬክቶሬት ዳይሬክተር አቶ ወርቁ ገመቹ ለቢቢሲ ገልጸዋል። አቶ ወርቁ እንዳሉት ከባህል መድኃኒት አዋቂዎች ማህበር በኩል ለኮቪድ-19 ይሆናሉ የተባሉ ከ50 በላይ መድኃኒቶች ለተቋሙ ቀርበዋል። ነገር ግን በአቅምና በሰው ኃይል ውስንነት ምክንያት ከነዚህ መካከል 5 ያሉን መርጠው መመልከታቸውንና ጥናት እየተካሄደ መሆኑን ተናግረዋል። ባህላዊ መድኃኒቶቹም በጭስ መልክ የሚታጠን፣ በሻይ መልክ የሚጠጣ፣ በቅባት መልክ የቀረበ፣ በምግብ መልክ የሚወሰዱ መሆናቸውን ጠቅሰው ምርምር እንዲደረግባቸው መቅረባቸውን ገልጿል። ይሁን እንጂ በጭስ መልክ የቀረበውን በላቦራቶሪ ደህንነቱን ለማጥናት ስለማይቻል ሳይቀበሉት ቀርተዋል። በመሆኑም የተመረጡት 5 ባህላዊ መድኃኒቶች በሻይ መልክ፣ በምግብ መልክ፣ በቅባት መልክ ጥቅም ላይ ሊውሉ የሚችሉ መሆናቸውን አቶ ወርቁ ተናግረዋል። እስካሁን ባለው የጥናት ሂደትም ለመድኃኒቶቹ ጥቅም ላይ ያሉትን የእጽዋት አይነቶችና ዝርያዎቻቸውን መለየታቸውንና ተያያዥ የጽሑፍ ዳሰሳ ወይንም ሊትሬቸር ሪቪው በማድረግ መረጃው ተሰንዶ ወደ ቀጣይ ሂደት ለማሸጋገር ዝግጅት ላይ መሆናቸውን አቶ ወርቁ አስረድተዋል። መድኃኒቶቹ ከ5 ሰዎች የመጡ ቢሆንም ከ30 በላይ እጽዋት እንደተካተቱበት የጠቀሱት አቶ ወርቁም ለ30ዎቹ የእጽዋት አይነቶችም የተያያዥ ጽሑፍ ዳሰሳ መስራታቸውን ተናግረዋል። በዳሰሳውም የእጽዋቱ ምንነት፣ ተመሳሳይ ስም ያላቸውን የመለየት፣ አካባቢያዊ ስም መኖር አለመኖሩን የማጥራት፣ በሀገር አቀፍም ሆነ በዓለም ዙሪያ የእጽዋቶቹ መገኛ የት እንደሆነና ለምን እንደሚጠቀሙባቸው የማጥናትና የመለየት ስራም ተከናውኗል ብለዋል። ሰዎች እነዚህን እጽዋቶች ለምግብነት የሚጠቀሙባቸው መሆን አለመሆናቸውንም በዳሰሳው አረጋግጧል። እጽዋቶቹን በውስጣቸው ምን አይነት ኬሚካሎች ይዟል የሚለውን በተመለከተም በሳይንሳዊ መንገድ ጥናት ተካሂዶባቸው መሆን አለመሆኑን እንዲሁም ደህንነታቸውንና የጎንዮሽ ጉዳት ካላቸውም መለየትና ሰው ላይ ተሞክሮ እንደሆነም በዳሰሳቸው ተመልክቷል። ነገር ግን እስካሁን ድረስ ሰው ላይ ተሞከረ አለማግኘታቸውን አቶ ወርቁም ተናግረዋል። በዚህ ጥናት ምን ተገኘ ሲል ቢቢሲ ጠይቋቸዋል። አቶ ወርቁም ለቢቢሲ እንደተናገሩት እስካሁን በተደረጉት የተደረሱበት እነዚህ ባህላዊ መድኃኒቶች የኮሮና ቫይረስን ለመከላከል ወይንም ለማከም የሚጠቅሙ ሆነው አለማግኘታቸውን ነው። ይሁን እንጂ የተለያዩ በሽታዎችን ለመፈወስ በባህላዊ መልክም ጥናትን የተካሄደባቸው አሉ። ለምሳሌም የሰውነትን ሙቀት የሚቀንሱ፣ በሽታ የመከላከል አቅምን የሚጨምሩ፣ የምግብ ፍላጎትን የሚጨምሩ ሆነው እንዳገኟቸው ገልጿል። ምርምሩ ማንን ያሳትፋል ሲል ቢቢሲ በድጋሚ ጠይቋቸዋል። አቶ ወርቁም ሲመልሱ በምርምር ሂደቱ የተሳተፉ ያሉት በዋናነት የባህል መድኃኒት አዋቂዎቹ፣ የተቋሙ ተመራማሪዎችና ናዲክ ወይንም ብሔራዊ የእንስሳት ጤና ምርምርና ጥናት ማዕከል ናቸው። በመድኃኒት ምርምሩ ላይ ከተለያዩ የሙያ ዘርፎች የተውጣጡ ባለሙያዎች የተሳተፉ ሲሆን በውጭ ከሚገኘው ናዲክ የምርምር ተቋም ያሉ ባለሙያዎችም በዚህ ሂደት ውስጥ ተሳታፊ እንደሆኑም ዳይሬክተሩ አስረድተዋል። ምርምሩ ምን ያህል ተስፋ ሰጪ ነው ሲል ቢቢሲ ጠይቋቸዋል። አቶ ወርቁም ሲመልሱ በዚህ የምርምር ደረጃ ላይ ሆኖ ኮሮና ቫይረስን አለማዳኑን እርግጠኛ ሆኖ መናገር እንደማይቻል ዳይሬክተሩ ተናግረዋል። ከዚህ ቀደም የተለያዩ እጽዋቶች የተለያዩ በሽታዎችን ይፈውሳሉ ተብለው ሙከራ መካሄዱን ጠቅሰው ቢሆንም ግን በሽታውን ሳይሆን የበሽታው ምልክቶች ላይ ለውጥ ያመጡ እንደነበሩ አስታውሰዋል። ከመካከላቸው ግን
የሚፈውሱም እንደነበሩ ገልጸዋል። በመሆኑም መድኃኒቶቹ የበሽታ ምልክቶችን ሊያጠፉ ይችላል፣ ነገር ግን ይህ በሳይንሳዊ መንገድ መረጋገጥ አለበት። በመሆኑም ተስፋ የለውም ወይንም አለው ማለት ይከብዳል ብለዋል። የምርምሩ ቀጣይ ሂደት ምንድነው ሲል ቢቢሲ ጥያቄውን አቅርቧል። አቶ ወርቁም እንደገለጹት ከሆነ ከቤተ ሙከራ ውጭ ያሉ ስራዎችን አጠናቀው ወደ ቤተ ሙከራ ምርምር ለመግባት የቤተ ሙከራ እንስሳትን እያራቡ መሆኑን አመልክተዋል። በመሆኑም እነዚህ እንስሳት አካለ መጠናቸውና እድሜያቸው ለላቦራቶሪ ሙከራ ብቁ ሲሆን እነርሱ ላይ ሙከራ መደረግ ይጀመራል ብለዋል። ስለዚህ በህብረተሰብ ጤና ተቋም ውስጥ የደህንነት ስራው የሚሰራ ሲሆን የመድኃኒቶቹ የፈዋሽነት ወይንም የፍቱንነት ስራው ግን በሽታው አዲስ ከመሆኑና ከዚህ በፊት በተቋሙ ተሰርቶ ስለማይታወቅ ናዲክ ከተባለ የምርምር ተቋም ጋር በጋራ እንደሚሰራም ጠቅሰዋል። ዳይሬክተሩ እንዳሉት ይህ የሚሆነው መጀመሪያ ላይ የመድኃኒቱ የደህንነት ሁኔታ ምን የጎንዮሽ ጉዳት አለ የሚለው ሲጠናቀቅ ነው። ምርምሩ ምን ያህል ጊዜ ሊወስድ ይችላል ሲል ቢቢሲም ጠይቋል። እንደ አቶ ወርቁ ገለጻም በመድኃኒት ጥናቱ የሚደረገው የደህንነት ፍተሻም ወይንም አኪዩት ለቤተ ሙከራ እንስሳቱ መድኃኒቱ ከተሰጠ በኋላ የሚደረግ ክትትል 14 ቀናትን ይወስዳል። ሌላው የደህንነት ጥናት ሰብ አኪዩት ደግሞ 28 ቀናት ይፈጃል። ሌላኛው ሂደት ክሮኒክ የሚባል ሲሆን 90 ቀናት ወይንም 3 ወራትን ይጠይቃል። ከዚህ ባሻገርም 6 ወራትም የሚያስፈልገው ሂደት ይኖራል። በዚህ ሂደት እንስሳቱ ላይ የታየው የጎንዮሽ ጉዳት ይጠናል። አንድ ሰው በኮቪድ-19 በሽታ ከተያዘ ከተወሰነ ጊዜ በኋላም ይድናል ወይም ይሞታል። በመሆኑም 28 ቀናት የሚወስደውን ሰብ አኪዩት የተባለ የደህንነት ጥናት መርጠናል ብለዋል ዳይሬክተሩ። በዚህ ሂደትም ለእንስሳቱ ብቻ 28 ቀናት ይሰጣል። ከዚያም እነርሱን ለማጥናት እስከ 40 ቀን እንደሚወስድም ጨምረው ገልጸዋል። ይህ ከሆነ በኋላም ውጤቱ ታይቶ ፍቱንነቱ ወይንም ፈዋሽነቱ ወደሚረጋገጥበት ደረጃ ይሻገራል። በዚህ ሂደት ጥናቱና ደረጃው ከተጠበቀ በኋላም ወደ ክሊኒካል ሙከራ እንደሚያመራ ሂደቱን አብራርተዋል። አንድ መድኃኒት ከመጀመሪያው ጀምሮም ለሰው ጥቅም እስከሚውል ድረስ ከ3 እስከ 14 ዓመት ድረስ እንደሚፈጅ አመልክተው ሳይንስ ስለሆነ አቋራጭ መንገድ የለም፣ በዚህ ሂደት ማለፍ አለበት ብሏል። የኢኖቬሽንና ቴክኖሎጂ ሚኒስቴር መጋቢት ወር ገደማ ላይ የባህል ሕክምና አዋቂዎችን ከዘመናዊ ጋር በማጣመር ለኮሮና ቫይረስ ሕክምና የሚያገለግል ተስፋ ሰጪ ሀገር በቀል መድኃኒት እየተዘጋጀ መሆኑን አስታውቆ ነበር። መድኃኒቱን መሰረታዊ የምርምርና ተደጋጋሚ የቤተ ሙከራ ሂደቶች ማለፉን በወቅቱ ተገልጾ ነበር። ይሁን እንጂ ይህ ለበርካቶች ተስፋ የሰጠ ቢሆንም ምንም ባልተያዘበት ሰው ራሱ እንዳይጠብቅ ያዘናጋል ሲሉ ብርቱ ትችቶች መሰንዘራቸው አይዘነጋም። በኢትዮጵያም እስካሁን ድረስ ከ69000 በላይ ሰዎች በኮሮና ቫይረስ የተያዙ ሲሆን ከ1000 በላይ ሰዎች ደግሞ በወረርሽኙ ሳቢያ ህይወታቸው አልፏል። ክቡራን ተመልካቾች ለዛሬ ያዘጋጀንላችሁ ፕሮግራም በዚሁ አብቅቷል። በያለንበት ቸር ያሰማን። ሰላም ለሀገራችን ኢትዮጵያችን ለዘላለም ትኑር።